ወይኔ እንዴት አባቱ እንደሚያምር እዩት። በመድኃኒዓለም ደስ ስለኔ ዛሬ መዝራ መጥቻለሁ። ቴምር ካየው ቆይቻለሁ። ቴምሩ ሳያብብ ነበር የመጣው። አሁን ፍሬ አፍርቶ ዛሬ መጣው ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁልኝ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር የእግዚአብሔር ስም የተባረከ የተመሰገነ የተቀደሰ ይሁን። ሁሉ ሰላም። እናንተስ እንዴት ናችሁ? እንዴት አላችሁ? አንዳንዴ እረፍት ሲፈልግ ወር ደግሞ ኢትዮጵያ ስትናፍቀኝ እዚህ እመጣለሁ ማለት ነው። አልፎ አልፎ ነው ግን የሚመጣው። ይገርማችኋል። ሁሌ አልመጣም እና ዛሬ ከስንት ቀን በኋላ ዛሬ መጣሁ። ወይኔ 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 ትላላችሁ። ጌታ ንፋሱ ደስ ስል ተቃጥዬ እኮ ነው። ሙቀቱ እዛ ቤት በጣም ሙቀት ያቃጥላል። እረት ንፋስ ይሁት በጣም ደስ የሚል አየር ነው ያለ። ልክ ኢትዮጵያ ባሉት እዚህ ያለ አየር ማለት ነው። በጣም በቃ እውነት ከልቤ ነው የምላችሁ። በጣም ደስ ብሎኛል። ንፋስ ተቀበልኩት። እንዴት ናችሁ? እስቲ እንደዚህ አይነት ቆንጆ ቦታ ስታዩ ምንድነው ምናፍቃችሁ እናንተ? እንደዚህ አይነት ዛፍ ውስጥ ስትገቡ ምናምን። ይኸው እዚህ ጋር ደግሞ ይሄ የምታዩት እንትን ነው፣ ህኒ ነው። ህኒ ታውቃላችሁ? ህኒ እኛ ከቤት ነው እንትን የምናረገው፣ አይገዛም። ይሄ ህኒ እንጨት ነው። ቀጠጋ ብዬ ላሳያችሁ ብዬ ነው። ይሄ ህኒ ነው በአጠቃላይ ይሄኛው ህኒ ነው። ይሄ ይቆረጥና እንትን ይላል፣ ይደርቃል ማለት ነው። ይሁት እዛ ፍሬም አለበት፣ የራሱ ፍሬ ያፈራል መሰለኛል። ሱባሩም አለ። በነገራችን ላይ ሱባር አለ እዚሁ ጋር ማለት ነው። ቅልቅል ነው፣ እንጨት አለ። የሱባር እንጨትም አለውና ህንም ነው ሱባርም አለ እና እኛ እንትን አይገዛም ብዙዎቹ እዚህ። ይሄኛው ይሄ ረጅሙ ሱባር ነው። እዛ ጋር አይታችሁ ከሆነ ፍሬ ያለው ሱባር ነው። በታች በኩል ደግሞ ህኒ አለ። ይሄኛው ህኒ ነው። እሾክ አለ። በነገራችን ላይ ህኒ እሾክ እንዳለ ታውቃላችሁ? እሾክ አለው፣ ይዋጋል። እውነቴን ነው የምላችሁ፣ ይዋጋል። እነሱ ያደርቁና ወንዶቹ ወፍጮ ይፈጫል። ሰሞኑን ተፈጭቷል ለኢድ ማለት ነው። ኢድ ሲደርስ ኢድ ረመዳን ሲደርስ አይገዛም። ይሄ ኦማን፣ በዛም ደግሞ ኦማን ቤቶችን ጉብኝት እዛ ጋር እንደ ሆቴል አይነት ይመስለኛል። ብቻ አላውቅም ምን እንደሆነ አላውቅም፣ ግን የሆነ ማይክሮፎን አለ ምናምን። ብቻ የኛ ነው መሬቱ። በእርግጥ ይሄ አጥሩ ታጠረ እንጂ ሰው ተከራይቶ ነው እንጨት ቤት እንጨት እየሰሩ ነው። እዚህ ጋር ተከራይቶ ስለነበረ ነው በአጥር የተካፈለ፣ ግን መሬቱ የኛ ነው ማለት ነው። እዚህ ጋር ብዙ ናቸው እንግዲህ ዛፎቹ። እኔ እንዴት ያላየሁት ነገር በጌታ አያችሁ። ሳልመጣ ስለቆየሁት እዚህ ጋር ምን እንደሆነ አላውቅም። በራሱ ወድቆ ነው መሰለኝ። በጣም ውሃ ስለበዛ በራሱ ወድቆ ነው መሰለኝ። ተረሽኗል ትላላችሁ። ወድቆ ነው በራሱ ነው ይመስለኛል። እና እኔ በዛም አየር ሊቀበል ብዬ ነው መጣሁት። ውድ ቤተሰቦች ይሄ በራሱ ይመስለኛል። ሰው ጥሎ ሳይሆን ሰው ለምን ይጥላል? በራሱ ነው። ይሄው ውሃው ጨው አይደል? ውሃቸው ጨው ስለሆነ በላ መሰለኝ በራሱ ነውና እንግዲህ መዝራ ይሄን ይመስላል። ይሄው ሱባር ያልኳችሁ ሱባር ይሄውና ሱባር ይሁት እዚህ ጋር አያችሁ። ሱባር አለው ብያችሁ ነበረ። ይሄ ሱባር ይባላል ይሄኛው ማለት ነው። ይሄኛው ሱባር ነው። ይሄንም አለ ሱባርም አለው። እርባአ ናቸው። በእርግጥ እኔ ብዙም አላወቅኳቸው። ለምን ይሄ ሱባር እንጨቱ ይሄ የዚህኛው ዘሬቱ ሱባር ነው የሚሆነው። ቤት አይለቅሙም። እውነት ሱባር ይገዛል እዚህ ሀገር፣ ግን እዚህ ቤት ይኸው የተበላሻላችሁ ነው ትላለህ። ደርሶ ማንም የሚጠቀመው ስለሌለ ይበላሻል። ዝም ብሎ መትከል ብቻ ነው። በነገራችን ላይ እነሱ ይተክላሉ እንጂ መጠቀም አይችሉበትም። እውነት አይችሉበትም መጠቀም። ቢችሉበትማ ይጠቀሙ ነበር። እነሱ በቃ
የሚጠቀሙት ምንድን ነው ብትሉ አንድና አንድ ይሄ ነው። በቃ ቴምር ነው የሚበሉት። አንድና አንድ እነሱ ቴምር ነው የሚወዱትና ሌላ ነገር ቢተከል ቢበቅል ዞር ብሎም አያውዝ። ግን መትከሉን ይተክላሉ። ይሄም ሱባር ነው ይመስለኛል። ውሃው እንትን ስለሆነ እኮ ነው፣ ውሃው ጨው ስለሆነ ነው እየተበለነ እንጂ ይሄም ሱባር ነው። እና እላቸዋለሁ ውድ ቤተሰቦቼ እኛ ሀገር ያው ብዙ ነገሮች ያስቸግረናል። ውሃ ሰፊ ውሃ አለው፣ ውስጥ ለውስጥ ይሄዳል ስላላችሁ በጣም ቆንጆ ሰፈር መጣ ዛሬ። በዛም ንፋስ ተቀበልኩ። ወፎች አሉ፣ እንጫጫሉ። እኔም እዚህ ጉብኝት ታውያለሁ። እናንተው ያው ለእናንተም በቪዲዮ አደርሳችኋለሁ። እናንተን ከኔ ጋር ጉብኝት ማለት ነው ውድ ቤተሰቦቼ። ይሄን ይመስላል። አሁን ከዚህ ቀስቀስ እያለን ወደ ላይ ስንወጣ ወደ ቤታችን እንሄዳለን ማለት ነው። በዛ በኩል እንደምታዩት አቤት አቤት የሚያምር ያምር። እስካሁን አንድም ፎቶ አላነሳም። አይገርም? አይ ረስቻለሁ እውነት ለመናገር። እዚህ ጋር ዋይፋይ አለ። በነገራችን ላይ የዛ ቤት ዋይፋይ እኔ ጋር ስላለ ይመጣል ማለት ነው። ይሄ የልጃቸው ቤት ነው። ይሄኛው የሚታዩት ዋይፋይ የአራት ቤት ዋይፋይ ነው እንትን ያደረኩት። እዛም እዚህ ሲሄድ ይበራልኛል። ለኔ ግን ያው እንደዚህ ዋው ሲያምር በመድኃኒዓለም እንደዚህ ውበት ነው እንደ እና እኔ ደስ ብያለሁ። እናንተስ ደስ አላችሁ ወይ? መዝራቅ ቆይተናል ከመጣን። ይሄ ማታ ቢሆን በጣም ነው የሚያስፈራው። በነገራችን ላይ ቀን ስለሆነ ነው፣ እውነቴን ነው። ቀን ስለሆነ ነው እንደዚህ የምዳፈረው እንጂ ማታ ሲሆን የሆነ ነገር ይኖራል፣ የሆነ ነገር ይመጣል። በጣም የሚያስፈሩ ነገሮች አሉና ቀን ስለሆነ ተዳፍሬ እዛ ጋር ወንዶች እያሉ መጥቻለሁ። እና ኢትዮጵያ ናፍቆት ይሄን ተወጥቻለሁ ትላላችሁ። አሁን 3 ወር ነው የሚቀረኝ። እስከ 3 ወር በቃ ኢትዮጵያን ጎብኝቼ ጨርሼ እንግዲህ በትዕግስት መጠበቅ ነው። እና እንዴት ናችሁ አላችሁ? ስራ እንዴት ነው? እየሰራችሁ ነው? በርቱ፣ ጠንክሩ፣ አትሰልቹ። አንዳንድ እንደዚህ ገጠር የሚመስሉ ነገር እናሳያችኋለን። ይሄ እዚህ ጋር ጫካ አለ። እዚህ ውስጥ እናቴ እዚህ ውስጥ ማለት ነው አባቴ እኔ በጣም ነው የምፈራው። ልሂድ ወደ ቤቴ እና እፈራለሁ። ውስጥ ነያችሁ ዋሻ ነው የሚመስለው በመድኃኒዓለም። ይሄ የዱሮ እንጨት ነው አያችሁ፣ ወፍረቱ እንጨቱ ከውስጥ በጣም የዱሮ እንጨት ነው። የሚገርማችሁ እዩት፣ በጣም የቆየ ማለት ነው። ይሄ አባቶቻቸው መሰለኝ የተከሉትና በቃ ሰፈሩ ደን ነው። ለአይኑ ያምራል። እውነት ለመናገር ለአይን በጣም ነው የሚያምረው። በጣም ድንቅ ነው ትላላችሁ። ገጠር መኖር ደስ ይላል። በእርግጥ ግን አንዳንዴ ደስ ይላል፣ አንዳንዴ ደግሞ ደስ አይልም። እና በዚህ መልኩ ንፋስ ተቀብዬ ዘና ብዬ ወደ ቤቴ ልመለስ ነው። እናንተን ከኔ ጋር አብራችሁ ዘና እንደምትሉ ሙሉ ተስፋ አለኝ። በጣም ዘና ፈታ በሉ። እውነቴን ነው የምላችሁ። እንደዚህ ቆንጆ ነገር እያያችሁ ፈታ በሉ። አትጨነቁ፣ አታስቡ። ነገር ሁሉ ለበጎ ነው፣ በጊዜው ውብ ይሆናል እና በርቱልኝ የኔ ቤተሰቦች። እንግዲህ በዚህ መልኩ ጨርሻለሁ። እኔ ሊሄድ ነው። ፀሐይ ቢኖርም ንፋስ አለ። ንፋሱ ደስ ይላል። እውነት ለመናገር ንፋሱ ዋ ነው። በቃ ደስ ይላል። አቤት ቅዝቃዜ። ተቃጥያለሁ እና ተቃጥዬ ነበር። አሁን ደግሞ ያ እዚች ጋር ሳሯ አያችሁ ብቻዋን። ወያ የት በጌታ የተሳረ የኔ እናት ስታምር። ከፍት መኖር ለዚህ ይጠቅማል። በቃ እንደዚህ ፈታ ብያለሁ። እናንተ ፈታ ባሉ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ከኔ ጋር አብራችሁ ስለነበራችሁ እናመሰግናለን። ክብረት ይስጥልን፣ አበረታቱን እና ገጠር የናፈቃችሁ ኢትዮጵያ የናፈቃችሁ እንግዲህ በትንሹ ላስጎበኛችሁ ብዬ መጥቻለሁ። እኔን ጎበኛሁት በዛው በእናንተ ምክንያት እኔም አየሁት። በጣም ቆይቻለሁ ከመጣሁ። እሱም ዛሬ የፋ ብያለሁ ትላላችሁ
እና ተባረኩልኝ ውድ ቤተሰቦቼ። መልካሙን ሁሉ ተመኘውላችሁ። ጌታ እግዚአብሔር ከእናንተ ጋር ይሁን። ላይክ ሰብስክራይብ ፍጹም ማይረሳ አበረታቱን። ወዳችኋለሁ። አይ ላቭ ዩ ሶ ማች ማይ ፋሚሊ ባይ ባይ።